So ዩኒት 5 ላይ የምናየው ሁለተኛው ቁልፍ የወርክ ኢቲክስ ስኪል ፕሮፌሽናሊዝም ይሆናል። ያው ከዚህ ፊት እንዳየነው የታይም ማኔጅመንትን አይተናል። ሶ ፕሮፌሽናሊዝም የሚለውን ኢሹ ከመጀመራችን በፊት እስቲ አንድ ብሬንስቶርሚንግ አክቲቪቲ እናከናውን። ልክ እንደ ከዚህ በፊቱ ውድ የዚህ ስልጠና ተሳታፊዎች ለዚህ ጥያቄ መልስ ይሆናል ብለው የሚያስቡትን በዝርዝር ይጻፏቸው። ዘን አጠገቡ ላለ ሌላ ተሳታፊ ሼር ያርጉ። So what are the key behaviors or attitudes that define professionalism in the workplace? So በእናንተ እይታ ፕሮፌሽናሊዝምን ዲፋይን የሚያደርጉ ቢሄቪየሮች ወይም አክቲቪቲዎች ምንድን ናቸው? ሳምበዲ ፕሮፌሽናል ነው ብለው የሚያስቡት ምን ሲያደርግ ነው? ምን አይነት የስራ ላይ ባህሪ ሲኖረው ነው? ፕላስ ይሄንን የፕሮፌሽናሊዝም ባህሪ እንዴት አድርገን ነው እንዴት ቢያደርጉ እርስዎ ወደ ራስዎ ማምጣት ይችላሉ፣ ወደ ራስዎ የስራ ላይ ባህሪ ማምጣት ይችላሉ የሚለውን ለመስራት 3 ደቂቃ ይኖርናል። ውድ አስተባባሪዎች ዋካችሁን የዚህ ስልጠና ተሳታፊዎች ይህን ጥያቄ እንዲሞክሩ ያግዟቸው። 3 ደቂቃ አለን። እናመሰግናለን ውድ ተሳታፊዎች ስለሞከራችሁ። በአጠቃላይ ፕሮፌሽናሊዝም ብለን ስንል it incorporates a set of behaviors, attitudes and skills that reflect a high standard of conduct in the workplace. So በስራ ኢንቫይሮንመንት ውስጥ የተሻለ የሆነ ጥሩ የሆነ አቲቲዩድ፣ ቢሄቪየር፣ ስኪልስ፣ ክህሎት፣ ብቃት ይዞ መገኘትን ይመለከታል ማለት ነው። So professionalism demonstrates respect, reliability and ethical integrity while maintaining a positive and constructive
ኢነርጂ ኦኬ ፖዚቲቭ የሆነ ኮንስትራክቲቭ ኢነርጂ ይዞ ጥሩ የሆነ ኢቲካል የሆነ ኢንቴግሪቲን ማሳየት ሪስፔክትን ለሌሎች መግለጽ የሚሉ ሰዎች ፕሮፌሽናሊዝም ውስጥ ይካተታሉ ማለት ነው። ፕሮፌሽናሊዝም ብለን ስንል ሁሌም ስራው የሚፈልገውን ልብስ አክቹዋሊ ፕሮፌሽናሊዝም አንዱ ፓርት የአለባበስ ስነ ምግባር ነው። ግን ስቲል መልበስ ብቻውን ስራው የሚፈልገውን ነገር ለብሶ መገኘት ብቻውን ፕሮፌሽናሊዝምን አይገልጸውም። በት we have to have consistently deliver quality work ጥሩ የሆነ ኳሊቲ የሆነ ደረጃውን የጠበቀ ስራ ዴሊቨር ማድረግ መቻል አንዱ የፕሮፌሽናሊዝም ኢሹ ነው። ሌላው ከምንሰራቸው የስራ ባልደረቦቻችን ጋር ሊሆን ይችላል፣ ከሰልጣኞቻችን ጋር ሊሆን ይችላል፣ ኢፌክቲቭሊ ኮሚኒኬት ማድረግ ጥሩ በሆነ ወይ ኮሚኒኬት ማድረግ መቻል ጥሩ የሆነ የኮሚኒኬሽን ስኪልን ማዳበር ሌላው የፕሮፌሽናሊዝም መገለጫ ነው ማለት ነው። ሌላው ፋስተሪንግ የኮላቦሬቲቭ ኢንቫይሮንመንት በጋራ መስራት የምንችልበት እውቀታችን ሊሆን ይችላል፣ ያለንም ሀብት ሊሆን ይችላል፣ ሼር ማድረግ መቻል ኮላቦሬት ማድረግ እኛ ጋር የሌለውን ነገር ለሌሎች መስጠት ለሌሎች እኛ ጋር የሌለን ነገር ከሌሎች መቀበል መቻል ከኛ ሌሎች የሚፈልጉት ነገር መስጠት መቻል ኮላቦሬቲቭሊ መስራት መቻል ሌላው የፕሮፌሽናሊዝም ፓርት መገለጫ ነው ማለት ነው። የፕሮፌሽናሊዝም ጥቅም ምንድን ነው? ቲቤት ውስጥ የፕሮፌሽናሊዝምን ባህሪ መላበስ ምን ጥቅም ያስገኛል የሚለውን ካየን አንድ ሰው ፕሮፌሽናል ሆኖ ስራው የሚፈልገውን ነገር ይዞ ተገኝቶ በቅቶ ከሚሰራቸው የስራ ባልደረቦች ጋር ተከባብሮ መስራት መቻሉ ምን ይፈጥራል? ኢስታብሊሽ ክሬዲቢሊቲ ያ ሰው ክሬዲብል እንዲሆን ታማኝነትን ዴቨሎፕ እንዲያደርግ ያደርገዋል። ሌላው ኢንሃንስስ ኮሚኒኬሽን የዛን ሰው የተግባቦት ክህሎትን ከፍ ሊያደርግለት ይችላል። ሌላው ያ ሰው ለሌሎች ሰዎች ጥሩ የሆነ ሞዴል የሆነ ቢሄቪየር እንዲኖሩ ያደርገዋል። ሌላው ኮንፍሊክቶች ይኖራሉ። በስራ ኢንቫይሮንመንት ላይ ግጭት ይኖራል። ግጭት ያው እንደሚታወቀው ሁሌም ጎጂ አይደለም። በነገራችን ላይ ኮንፍሊክት ስናወራ ፋንክሽናል ኤንድ ዲስፋንክሽናል ኮንፍሊክት ብለን በሁለት ልንከፍለው እንችላለን። ከዚያ ያኔ በሀሳብ የምንጋጭ ከሆነ በጉዳዮች ላይ ያኔ ግጭት ይኖራል። ይሄንን ግጭት በትክክል ማኔጅ ማድረግ እንችላለን። ቢኮዝ ኦፍ ዲፈረንት ሪዝንስ ኮንፍሊክት ሀፕን ያደርጋል። ይሄን ኮንፍሊክት በትክክል ማኔጅ ለማድረግ ፕሮፌሽናሊዝም አስፈላጊ ነው ማለት ነው። ሌላው ኮንሲስተንሲን ኢንሹር ማድረግ ይችላል። ሰምታይምስ የምንሰራው ስራ ጥራት የዋዠቀ ላይሆን ይችላል። ማለትም ጥራቱን የጠበቀ ሁሌም ዛሬም ብንሰራ ነገም ከነገ ወዲያም ደረጃውን የጠበቀ ነገር ኮንሲስተንትሊ ዴሊቨር ማድረግ መስራት እንድንችል ያግዘናል ማለት ነው። ሌላው የተለያዩ የኤቲካል ስታንዳርዶችን እንድንተገብር ያግዘናል ማለት ነው። በአጠቃላይ ፕሮፌሽናሊዝምን በመተግበር የተሻለ የስራ ኢንቫይሮንመንት መፍጠር እንችላለን። ፕላስ ኮንቲኒየስ ኢምፕሩቭመንትን ፕሮሞት ማድረግ እንችላለን። ኮንቲኒየስሊ እያየን ሜቢ ዛሬ ከትላንት በመማር ከትላንት ዛሬ ላይ በመማር የተሻሉ ነገሮችን የተሻሉ ኤክስፒሪየንሶች ባገኘን ቁጥር ሁሌም ነገሮችን ኢምፕሩቭ እያደረግን በመሄድ ፕሮፌሽናል መሆን ይቻላል። ያም ደግሞ የስራው ኳሊቲ ላይ ያለው ኢምፓክት ትልቅ ነው ማለት ነው። እዚህ ጋር አንድ ብሬንስቶርሚንግ አክቲቪቲ አለን። think of a time when someone demonstrated exceptional professionalism in a way that positively impacted your work or learning experience. የእርስዎን የማስተማር ወይም የማሰልጠን ኤክስፒሪየንስ ተጽዕኖ ያደረ እስቲ ፕሮፌሽናል ሜቢ እርስዎ መምህር ሳይሆኑ በፊት ሜቢ ሰልጣኝ በነበሩ ሰዓት ሊሆን ይችላል ያዩት ነገር ሊሆን ይችላል። በእርስዎ ተጽዕኖ ያሳደረ እስቲ የሆነ ያዩት የታዘቡት የፕሮፌሽናል ኤክስፒሪየንስ ካለ ከሌሎች ሰዎች ያዩዋቸው ማለት ሜቢ ከአሰልጣኝ ሊሆን ይችላል፣ አብሯችሁ ከሚሰለጥኑ ሰዎች ሊሆን ይችላል። ያዩት ጥሩ ኤክስፒሪየንስ ካለ እስቲ ስለዛ ያስቡ። በዛን ወቅት ያን ነገር ፕሮፌሽናል ነው ብለው እንዲያስቡ ያደረጉት ነገር ምንድን ነው? ሜቢ ሰልጣኛችሁ ከሆነ የእርስዎ ጥሩ አሰልጣኛችሁ ከነበረ በሰዓቱ የእርስዎ ጥሩ ምሳሌ ያን አሰልጣኝ ፕሮፌሽናል ነበር ብለው እንዲሉ ያደረጉት ምንድን ነው? ምኑ ነው? ምን ነበር መገለጫው? ይሄን አክቲቪቲ ለማከናወን 2 ደቂቃ ይኖረናል። እባክዎትን ውድ የዚህ ስልጠና አስተባባሪ ያስተባብሩልን። ሰልጣኞች ወይም የዚህ ስልጠና ተሳታፊዎች ይሄን አክቲቪቲ እንዲያከናውኑ ያግዟቸው።
እሺ በጣም ጥሩ እናመሰግናለን። ውድ ሰልጣኞቻችን ያሉትን ጥሩ ተሞክሮ ሌሎች ስላጋሩ እናመሰግናለን። ሌላው የስትራቴጂስ ፎር ፋስተሪንግ ካልቸራል ፕሮፌሽናሊዝም አማንግ ትሬኒስ በእኛ ሰልጣኞች መካከል ጥሩ የሆነ ፕሮፌሽናሊዝም እንዲዳብር እንዲጎለብት ምን አይነት ስራዎችን እንጠቀም፣ ምን አይነት ስልቶችን ብንጠቀም ጥሩ የሆነ የፕሮፌሽናል ካልቸርን ዴቨሎፕ ማድረግ እንችላለን የሚለውን በተመለከተ የመጀመሪያው ሴቲንግ ክሊር ኤክስፔክቴሽንስ እያንዳንዱ ሰልጣኝ እኛ የምናሰልጥነው ሰልጣኝ ምን ይጠበቅበታል የሚለው ነገር ክሊርሊ ቀድሞ ሴት ማድረግ ማስቀመጥ። ሌላው ኢንሹሪንግ ዳት ትሬኒስ አንደርስታንድ ስታንዳርድ ኦፍ ቢሄቪየር ሳምታይምስ ያ ስልጠና የሚፈልገውን ኮድ ኦፍ ኮንዳክት ኢቲክስ ቀድሞ ማስገንዘብ ማስረዳት ሊሆን ይችላል። ሌላው ወርክ ኢቲክስ ኤንድ ፐርፎርማንስ ሪኳርመንትስ ማስቀመጥ። ኦኬ ሌላው ሊዲንግ ባይ ኤግዛምፕልስ ማለት ነው። አንዳንዴ እኔ ጥሩ ሳልሆን ሰልጣኞቼ ጥሩ ሁኑ ወይ ነው። እኔ ለምሳሌ እኔ እያረፈርኩኝ ሰልጣኞቼ አታርፍሉ ብዬ ብል ትክክል አይደለም። እና ሳምታይምስ ሊዲንግ ባይ ኤግዛምፕልስ ማለት ምንድን ነው? እኛ ራሳችን እንደ አሰልጣኝ ጥሩ ምሳሌ በመሆን ሰልጣኞቻችን ከኛ ጥሩ ተሞክሮ እንዲወስዱ ማድረግ እንችላለን ማለት ነው። ሌላው ፕሮቫይዲንግ ኮንስትራክቲቭ ፊድባክስ ሬጉላርሊ ኮንስትራክቲቭ የሆኑ ፊድባኮችን መስጠት። ሳምታይምስ የምናያቸው ጥሩ ያሉ ነገሮች ካሉ እነዛ ነገሮች እንዲሻሻሉ ፊድባክ መስጠት፣ በመልኩ ማሻሻል እንደሚችላቸው ማገዝ። ኦኬ ኮንስትራክቲቭ በሆነ መልኩ ገንቢ የሆኑ አስተያየቶችን መስጠት። ሌላው ሰዎች አካውንተብል የሚሆኑበትን ኢንቫይሮንመንት መፍጠር። ኦኬ አንድ ሰው የሆነን ስራ ይሰራ ያ ስራ የሚያመጣው ኢምፓክት ኔጌቲቭ ከሆነ የሚጠየቅ ከሆነ ስራውን ስራ ይጠነቀቃል ማለት ነው። ስለዚህ ሳምታይምስ አካውንታቢሊቲ የሰፈነበትን ኢንቫይሮንመንት ክሬት ማድረግ፣ ሰዎች ጥፋት እንኳን ሲያጠፉ ማረም እንዳለባቸው ማረም ከሆነ የሚጠየቁበት ኢንቫይሮንመንት ከሆነ ኢሞስት ኬዝስ ጥፋት እንኳን ቢያጠፉ ያን ጥፋት እንደ ጥፋት ዝም ብሎ ጥለው እንትን አይሄዱም አያልፉትም ማለት ነው። ሌላው ኢንካሬጂንግ ኦፕን ኮሚኒኬሽን ከሌለ ኢትስ ዲፊካልት ቱ ጊቭ ፊድባክ አዝ ዌል አዝ ቱ ቴክ ፊድባክ አዝ ዌል እና ጥሩ የሆነ ኦፕን የሆነ ኮሚኒኬሽን እንዲኖር ኢንካሬጅ ማድረግ። ሶ ባይ ዩዚንግ ዲስ ስትራቴጂስ ዊ ካን ፋስተር